የ14ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ዛሬ ምሽት በሚደረጉ 3 ጨዋታዎች ይጀምራል። ማንቸስተር ሲቲ ከመሪው አርሰናል ጋር ያለውን የነጥብ ልዩነት ለማጥበብ ከፉልሃም ጋር ይጫወታል። የ14ኛ ሳምንት የእንግሊዝ ፕሪሚየር ሊግ ዛሬ በሚደረጉ 3 ጨዋታዎች ይጀምራል። ማንቸስተር ሲቲ ምሽት 4:30 ላይ ከሜዳው ውጪ ከፉልሃም ጋር የሚያደርገው ጨዋታ ይጠበቃል። በ13ኛ ሳምንት ተቸግረውም ቢሆን ሊድስ ዩናይትድን 3-2 ያሸነፈው ማንቸስተር ሲቲ ከሊጉ መሪ አርሰናል ጋር ያለውን የነጥብ ልዩነት ለማጥበብ እንደሚጫወት ይጠበቃል። ማንቸስተር ሲቲ ከፉልሃም ጋር ያደረጋቸው ያለፉት 18 ጨዋታዎች በሙሉ አሸንፏል። በምሽቱ ጨዋታ አማካዩ ማቴዎ ኮቫችና ሮድሪ አሁንም ከጉዳታቸው ሙሉ በሙሉ ባለማገገማቸው ለጨዋታው የማይደርሱ ይሆናል። በሜዳው ክራቨን ኮቴጅ ጨዋታውን የሚያደርገው ፉልሃምም ያለፉትን 2 ተከታታይ ጨዋታዎች አሸንፏል። በሌሎች የምሽቱ ጨዋታዎች በርንማውዝ ከኤቨርተን ምሽት 4:30 በተመሳሳይ ይጫወታል። ምሽት 5:15 ላይ ደግሞ ኒውካስትል ዩናይትድ ከቶተንሃም ሆትስፐር ጋር ይገናኛሉ። የአርሰናሉ አለቃ ሚኬል አርቴታ ነገ በኤምሬትስ ስታዲየም ከብሬንትፎርድ ጋር ከሚያደርጉት የፕሪሚየር ሊግ መርሃ ግብር በፊት ለመገናኛ ብዙሃን መግለጫ ሰጥተዋል። ካነሷቸው ዋና ዋና ጉዳዮች መካከል ዊሊያም ሳሊባ ይገኛል። ትንሽ የሚቀር ነገር አለው፣ እናም እርሱ የቀን ጉዳይ እንደሚሆን አምናለው። ነገ ከተመለሰም አብረን የምናይ ይሆናል ብለዋል። አማካዩ ሊያንድሮ ትሮሳርድ በተመሳሳይ ሁኔታ ውስጥ ይገኛል። የፊት አጥቂው ካይ ሃቨርትዝ ጥሩ እያገገመ ነው፣ ግን አሁንም የሳምንታት ጉዳይ ነው የቀረው ብለዋል። ተከላካዩ ገብርኤል ማጋሌሽም ሁሉንም ነገር እያደረገ ነው። ሁላችንም እርሱን ለማግኘት በጣም ጓጉተናል። በግሌ በጣም የምወደው ተጫዋች ነው። ለቡድኑ በሚያመጣው ነገር፣ ባህሪው፣ ማንነቱ ከሜዳ ውጭ በመገኘቱ ሲሰቃይ የማይቻለው ብለዋል። የተጫዋችነት ሪከርዱም አስደናቂ ነው ሲሉ አክለዋል። እናም ጋቢ በጣም ጥሩ እየሄደ ነው ቢባልም መመለሱ ሳምንታትን የሚወስዳል ተብሏል። አስደናቂ ብቃት ላይ የሚገኘው ግብ ጠባቂው ዴቪድ ራያ በነገው ጨዋታ የቀድሞ ክለቡን የሚገጥም ይሆናል። ማክቶሚናይ የዓመቱ ምርጥ ተጫዋችነትን አሸነፈ። ስኮት ማክቶሚናይ በጋላርዲ ካልቾ የሽልማት ስነ ስርዓት ላይ የ2024-25 የውድድር ዘመን የሴሪኤ የዓመቱ ምርጥ ተጫዋች ተብሏል። ስኮትላንዳዊ ተጫዋች ይህንን ሽልማት በማሸነፍ ከዚናዲን ዚዳን፣ ካካ፣ አንድሪያ ፒርሎ እና ክርስቲያኖ ሮናልዶ ጋር የቀድሞ አሸናፊ ዝርዝር ውስጥ መካተት ችሏል። በተጨማሪም ስኮት ማክቶሚናይ በግራንድ ጋላርዲ ካልቾ የዓመቱ ምርጥ ቡድን ውስጥም ተካቷል። ማክቶሚናይ ከሽልማቱ በኋላ እዚህ በመሆኔ በጣም ደስተኛ ነኝ፣ ሁላችሁንም አመሰግናለሁ ብሏል። አያይዞም ትክክለኛ ቦታን የመጣሁትም ሲል ገልጿል። ስኮትላንዳዊ ተጫዋች ይህንን ክብር ሲያሳካ የሴሪያ የዓመቱ ምርጥ ተጫዋች፣ የተጫዋቾች ማህበር የዓመቱ ምርጥ ተጫዋች፣ የሴሪያ የዓመቱ ምርጥ አማካይ እንዲሁም በባሎንዶር እጩ ከመሆን እስከ 18ኛ ደረጃ ይዞ ማጠናቀቅና ሀገሩ ለዓለም ዋንጫ እንድታልፍ አስተዋጽኦም አድርጓል።